ሃን ጁዌል በሲኦል ውስጥ የሚኖርና የሚሰራ የእንስሳት ሐኪም ነው። በአንድ ወቅት ግን በደረሰው አስቸኳይ ጥሪ ተደናግጦ በመኪናው እየበረረ ወደ አያቱ ቤት ያመራል። ረጅም መንገድ ተጉዞ አያቱ መንደር ደርሶ ቢጣራ ግን የሚሰማው አጣ። በጭንቀት አጥሩን ዘሎ ለመግባት ሲሞክር በዚህ አካባቢ በስራ ላይ የነበረች አንዲት ፖሊስ ሌባ መስሏት ትይዘዋለች። እሱም የቤቱ ባለቤቶች የልጅ መሆኑን ቢነግራትም ልትለቀው አልፈለገችም። መታወቂያውን ስታይ ግን ደነገጠች። ቤት ውስጥ ማንም እንደሌለ ስትነግረው ይበልጥ ግራ ተጋባ። በዚህ መሃል ሌላ ፖሊስ መጥቶ ሁኔታውን በተሳሳተ መንገድ በመረዳቱ ጁዌልን ይመታዋል። እሱም ራሱን ስቶ ይወድቃል። ጁዌል ሲነቃ ራሱን ያገኘው በአያቱ የእንስሳት ሕክምና ክሊኒክ ውስጥ ሲሆን ዙሪያውን ከበውት የነበሩ ሰዎች አያቶቹ በሽርሽር ላይ መሆናቸውን ይነግሩታል። ያ ቀደም ብሎ የደረሰው አስቸኳይ ጥሪ እሱን ለማምጣት ሲባል ብቻ በክሊኒኩ ሰራተኞች የተጋነነ ወሬ ነበር። በመንደሩ ውስጥ ብቸኛው የእንስሳት ሕክምና ክሊኒክ ይህ ክሊኒክ በመሆኑ ጁዌል ሳይወድ በግዱ ለጥቂት ወራት እዛ ለመቆየትና ያልገመታቸውን ፈተናዎች ለመጋፈጥ ይገደዳል። የመጀመሪያው ፈተና የደረሰው ከጠበቀው ቀደም ብሎ ነበር። ያቺ ቀደም ብላ ያገኘችው ፖሊስ አንጃዮንግ በስህተቷ ይቅርታ ለመጠየቅ ወደ ቤቷ ልታደርሰው ትነሳለች። ነገር ግን መንገድ ላይ ያሉ አይኗን ከሱ ላይ ማንሳት ስላልቻለች በመኪና አንድ ሰው ልትገጭ ለጥቂት ተረፈ። ይህ ሰው ሳንኪዮን ይባላል። ጃዮንግ ከሱ ጋር የምታደርገው ንግግርና እርዳታም ያላቸው ቅርበት ፍንጭ የሚሰጥ ነበር። ጁዌል ወደ ቤት ሄጄ አርፋለሁ ብሎ አስቦ ነበር። ነገር ግን ተሳስቷል። ገና በመጀመሪያው ቀን በአንድ ዶሮ እርባታ ወደሚገኝ ታካሚ እንዲሄድ ይደረጋል። የዶሮ እርባታው ባለቤት ዶሮዎቹን ሲያጠቃ የነበረውን ውሻ በወጥመድ አቁስሎት ነበር። ጁዌል በባለቤቱ ድርጊት ክፉኛ ይናደዳል። በተለይ ፖሊሷ ጃዮንግ ነገሩን ለማለስለስ መሞከሯ አላስደሰተውም። በዚህ ምክንያት በሁለቱ መካከል ያለው ግንኙነት በውጥረት ይጀመራል። ሆኖም ግን የእንስሳት ሐኪሙ የመጀመሪያ ቀን ገና አላበቃም ነበር። ወደ ቤት መሄጃው ሰዓት ቢደርስም ወደ ሌላ ቀጠሮ ሲሄድ ማሳ ውስጥ ይወድቃል። እንዲሁም ግልፍተኝነት የሚያሳይ ፍየልን ለማከም ይታገላል። ጃዮንግ ደግሞ በእነዚህ ሁኔታዎች ውስጥ ሲያልፍ በመመልከቷ ደስ ያላት ትመስላለች። በመጨረሻም ሰውነቱ በጭቃ ተለውሶ ወደ ቤቱ ቢመለስም እረፍት አላገኘም። ምክንያቱም ጎረቤቶቹ የአያቱን ቤት ወረው ፍሪጁን እየከፈቱ በመንደሩ ውስጥ እንዴት መኖር እንዳለበት ሊነግሩት ይሞክራሉ። እሱም ከትልቅ ከተማ ልማዱ ፍጹም የተለየ በሆነ በዚህ ልማድ መበሳጨቱን በግልጽ ያሳያል። ቢሆንም ፖሊሷ ጃዮንግ በዚያ ስለነበረች ነዋሪዎችን አሳምና በሰላም እንዲወጡ ታደርጋለች። ጁዌል ጃዮንግ ቀኑን ሙሉ ለምን ትኩር ብላ እንደምትመለከተው ሊረዳ አልቻለም። አልፎ አልፎም የምታሳየው እንክብካቤ ግራ ያጋባዋል። በዚያ አድካሚ ቀን መጨረሻ ላይ ጁዌል ከአያቱ የተጻፈ ደብዳቤ ያገኛል። አያቱ ስለተፈጠረው ነገር ይቅርታ ጠይቀው የባለቤታቸው ዓለምን የመዞር ህልም ለማሳካት እንደሄዱ ይገልጹለታል። በዚህ ጊዜ ጁዌል የአያቱን ምክንያት ተረድቶ ራሱን ማዘጋጀት ይጀምራል። በዚያ ቦታ መሆኑ ለሱ ትልቅ ግራ መጋባት ፈጠረበት። በአጭር ጊዜ ውስጥ የሚፈጠሩ ብዙ ነገሮች አንድ ቀን እንደ ሺህ ቀን የሆነ ያክል እንዲሰማ ያደርጉታል። ለምሳሌ ጎረቤቶቹ በሱ መምጣት በጣም ተደስተዋል። እሱ ግን ከልጆችም ሆነ ከአዋቂዎች የሚሰጡት ትኩረት ብዙ ፍላጎት የለውም። ስራውም ቢሆን ቀላል አይደለም። ቀን ሌሊት ወይም በዓላት ሳይቀር ጥሪ ሲደርሰው ዝግጁ መሆን አለበት። ወደ ሰዎች ቤት ለመድረስ በጋለ ፀሐይ ጋራዎችን በብስክሌት መውጣት ይኖርበታል። የውሻ አተነፋፈስ መመርመርና ለድመቶች ክትባት መስጠት ለለመደ እንስሳት ሐኪም ዶሮዎችን ማከም፣ የፍየሎችን የመተንፈሻ አካል ማከም፣ 150 አሳማዎችን መከተብና ላሞችን ማዋለድ ትልቅ ፈተና መሆኑ አይቀርም። ጥሩም ይሁን መጥፎ ፖሊሷ ጃዮንግ ትኩር ብላ በማየቷ ምቾት ባይሰማውም አንዳንድ ስራዎች ላይ ትረዳዋለች። እሷ በመንደር ውስጥ በጣም ተወዳጅ ፖሊስ በመሆኗ ሁሉንም ለመርዳት ስትል በየቦታው ትገኛለች። ትኩር ብላ የምታይበትም የራሱ ምክንያት አለው። ቀደም ሲል በልጅነታቸው ጓደኛሞች ነበሩ። ነገር ግን ጁዌል ይህንን አለማስታወሱ ጃዮንግን ይከፋታል። ስለዚህ ባገኘችው አጋጣሚ ሁሉ ያስታውሰኛል ብላ በማሰብና ከሱ ጋር ማሳለፍ ስለምትፈልግ እሱን ለማገዝ ትሞክራለች። ቡና አጥብቆ የተመኘው ጁዌል ጃዮንግን ተከትሎ ጥሩ ቡና ወደሚሸጥበት ብቸኛ ቦታ ይሄዳሉ። በዚያ ቀደም ሲል ያገኘችው የመንደሩ ፒች እርሻ የሚያስተዳድረው ሊ ሳንኪዮንን ታስተዋውቋለች። እነሱም በጣም ይቀራረባሉ። ፍቅረኛሞች ናቸው? ጓደኛሞች ወይስ ወንድምና እህት? ጁዌል ይህንን ለማወቅ ቢጓጓም ለመንደሩ ሰዎች ክፍት ባለመሆኑና ከማንም ጋር ላለመግባባት ጥረት ስለሚያደርግ ምንም አልጠየቀም። ይህን በሳንኪዮን ላይ መጥፎ ስሜት እንዲያድርበት ያደርጋል። ነገሮች ይበልጥ የሚያወሳስብ ሌላ ክስተት ተፈጠረ። የአያቶቹ ቤት በሌባ ተደፈረ። ነገር ግን የመንደሯ ጀግና ጃዮንግ የጎረቤትና ተቀናቃይ መንደር ተማሪ የነበረው ሌባ በቁጥጥር ስር ለማዋል ቻለች። ይህ ክስተት በሁለቱ መንደር ተወካዮች መካከል የጦፈ ክርክር አነሳ። እንዲያውም ጁዌልን መሃል አስገብተው የእንስሳት ሐኪሙ ከየትኛው መንደር ሴት ማግባት አለበት ብለው እስከ መጨቃጨቅ ደረሱ።
በዚህ የተበሳጨው ጂዩል ትግስቱ አልቆ ቀድሞውኑ የሴት ጓደኛ እንዳለው ተናገረ። ጃዮንግ ለምን ያን ያህል ይህንን ቦታ እንደሚጠላው ለማወቅና ምናልባትም ትውስታውን ለማነቃቃት ከዚህ ቦታ ምንም ጥሩ ትውስታ የለህም ብላ ጠየቀችው። እሱ ግን ወዲያውኑ የለኝም በማለት ስሜቷን ጎዳው። ምንም እንኳ ቢቀያየሙም በየቦታው ስለሚገናኙ አንዱ ሌላውን ችላ ማለት የማይቻል ሆነባቸው። በአንድ አጋጣሚ ጂዩል የሆኑ ነዋሪዎች ጃዮንግን ሲያመሰግኗትና በዚያ ቅጽበት ደግሞ በልጅነቷ እናቷ ጥላት መሄዷን በማንሳት ሲያቆስሏት በአጋጣሚ ሰማ። ወዲያውኑ በደረሰባት ብቸኝነት ጥፋተኝነት ተሰማውና በብስክሌት ሊደርስባት ቢሞክርም እሷ ግን እምቢ አለችው። ይሁን እንጂ በሚቀጥለው አጋጣሚ ይቅርታ ለመጠየቅ ወሰነ። ይህ እድል የተፈጠረው ያለ ፍላጎቱ በፒች እርሻው ውስጥ ከመንደሩ ሰዎች ጋር እንዲረዳ በተገደደበት ወቅት ነው። በዚያም ጃዮንግ ያለ ዩኒፎርሟ በጣም አምራ አይቷት ቀደም ሲል ላሳየው የተጋነነ ባህሪ ይቅርታ ጠይቃት፣ እሷን በቀላሉ ይቅር አለችው። ሆኖም ይህንን ከሩቅ የተመለከተው የቅርብ ጓደኛዋ ሳንኪዮን በቅናት ተቃጠለ። ጃዮንግ በብስክሌት መዞሩን እንዲያቆም ብሎ የቆየች መኪናውን መሸጥ ባይፈልግም ጃዮንግ ከሱ ጋር ስትሆን ከማየት ይልቅ መሸጡን መረጠ። ጃዮንግ ከስራ ነጻ በሆነችበት ቀን ያገገመውን ውሻ ይዛ ወጣች። የውሻው ያስተማረችውን አንዳንድ ትርኢቶችም ለጂዩል ለማሳየት ሞከረች። በውሻው ላይ ያላትን ፍቅር ከፍ ያለ በመሆኑ እሷ ልታሳድገው ፈቃድ ጠየቀች። ጂዩልም በሁለቱ ውበት ተማርኮ ተስማማ። እሱ ግን የማያውቀው ነገር ቢኖር በልጅነቷ ለመጀመሪያ ጊዜ ውሻ እንድታሳድግ የሰጣት እሱ ራሱ እንደነበረ ነው። በሚቀጥሉት ቀናት ሁለቱም ይበልጥ በሰላም ማውራትና ፈገግታ መለዋወጥ ጀመሩ። አንድ ቀን ውሻው ሲጠፋ ጃዮንግ ደንግጣ ጂዩልን እርዳታ ጠየቀችው። በየመንደሩ ሲፈልጉ ቆይተው በመጨረሻ ጫካ ውስጥ አገኙት። በዚያም ያልታሰበ ነገር ተከሰተ። አንዲት ውሻ ግልገሎች ወልዳ ነበር። የግልገሎቹ እናት ጂዩልን እንደ ጠላት አይታ ስለጠላችው በዚያ ግርግር መሃል መነጽሩ ወደቀበት። በደም ማየት ስላልቻለ ጃዮንግ እየመራችው ሲያወሩና ሲስቁ በመካከላቸው ያለው ርቀት እየጠበበና ይበልጥ እየተቀራረቡ መጡ። ከጥቂት ጊዜ በኋላ ሌላ አስቸጋሪ ተግባር ገጠማቸው። ይህም አንዲት ላም እንድትወልድ መርዳት ነበር። ሁኔታው በጣም አስጨናቂ ቢሆንም ጃዮንግ መነጽሩን ይዛለት መጣ ጥጃዋን በሰላም እንዲወለድ አደረጉ። ጥጃዋንና መነጽሩን እያጸዳች የምታሳየው ያ ደስ የሚል ፈገግታዋ እንስሳት ሐኪሙን ስሜት አረጋጋው። ምሽት ላይ የእርሻው ባለቤት የመንደሩ ሰዎችን ግብዣ አደረገ። በዚህ ጊዜ ጂዩል ግብዣውን ተቀበለ። ነገር ግን ሳንኪዮን መጥቶ የእነሱን መቀራረብ ሲያይ ቅናት ስለያዘው ማን ይበልጥ ይጠጣል በሚል ከጂዩል ጋር ውድድር ጀመረ። ውድድሩ የቆመው ተሰጥኦ ያላት ጃዮንግ ዘፈን ዘፍና የሁሉንም በተለይም የጂዩልን ልብ ስትማርክ ነበር። እሱ ብዙ መቆየት ስላልቻለ ጃዮንግ አብራው ለመውጣት ወሰነች። እሱን ትኩር ብላ ስትመለከተው ልትወድቅ ስትል ጂዩል እሷን ለመያዝ ብስክሌቱን ሲለቀው ብስክሌቱ ማሳ ውስጥ ወድቆ ተሰበረ። እሷም በጥፋተኝነት ስሜት ብትዋጥም የቅርብ ጓደኛዋ ሳንኪዮን ተከትሏ ስለመጣ ይቅርታ ለመጠየቅ ጊዜ አላገኘችም። ጂዩል ለብቻዋ ሊተዋ ሲሰናበት ሳንኪዮን ለጃንጊዮን ያለውን የፍቅር ስሜት ሲገልጽላት ሰምቶ በድንጋጤ ቆመ። ይህ ሁኔታ በሶስቱ መካከል ያለውን ግንኙነት ግራ የሚያጋባ አደረገው። ጃንጊዮን ያ የፍቅር መግለጫ በመካከላቸው የነበረውን ጓደኝነት እንዳያበላሸው በመስጋት የቅርብ ጓደኛዋን መራቅ ጀመረች። ጂዩልም ቢሆን ጃዮንግን ሲያገኛት እንደ ቀድሞ ፈገግ አይልም። ሆኖም ለሷ መጨነቁን አላቆመም። በተለይ በዚያ ከባድ ሙቀት ውስጥ ብቻዋን ብስክሌት ሳይኖራትና ተጎድታ ግልገሎቹን ለማዳን ወደ ጫካ ስትሄድ እርዳታውን አልነፈጋትም። ሊረዳት ቢሄድም አሁንም ፈገግታ አይታይበትም። እሷ ደጋግማ ብታወራም እሱ ግን ዝምታን መርጧል። ጃዮንግ የራሷን ብስክሌት አካል አውጥታ የጂዩንግን ብስክሌት በማስተካከሏና በተሰበረው ብስክሌት ስትጓዝ ወድቃ በመጎዳቷ በጂዩልና በሳንጊዮን መካከል ያለው ውጥረት ይበልጥ እየጨመረ መጣ። ሳንጊዮን ጂዮንግ ወደ ሲኦል ተመልሶ ከጃዮንግ ሕይወት የሚወጣበት ቀን በጉጉት እየጠበቀ ነው። ጂዩል ሊጠይቃት ቢሄድም ንግግራቸው ግን ሰላማዊ አልነበረም። ምክንያቱም ጃዮንግ ለምን ራሷን እስከ መጉዳት ድረስ ለሱ እንደምትጨነቅና ሰዎች እሷን ሲፈልጓት ለምን ያን ያህል ደስ እንደሚላት ሊረዳ አልቻለም። ለጃዮንግ ክፉ እንደነበር የተረዳው በትንሹ ጎረቤቱ እርዳታ ሲሆን በልጁ ስልክ ተጠቅሞ ይቅርታ ለመጠየቅ ሞከረ። ነገር ግን ሊያወሩ ጊዜ አላገኙም። ምክንያቱም ጃዮንግ እያሽከረከረች የነበረችው መኪና በዝናብ ምክንያት ተንሸራቶ አደጋ ደረሰባት። ጂዩልም አደጋ መድረሱን ተረድቶ ለባለስልጣናት ደወለ። እሱም ቀደም ብሎ ቦታው ላይ በመድረስ ሊያድናትና ወደ ሆስፒታል ሊወስዳት ቻለ። ይህ አጋጣሚ በሚያሳዝን ሁኔታ ያለፈውን መጥፎ ትውስታውን ቀሰቀሰበት። በልጅነት ወላጆቹ ወደ መንደሩ የመጡት በተመሳሳይ ሁኔታ ነበር። ነገር ግን ዝናቡ የአባቱን እይታ ስለጋረደው መኪናው ከቁጥጥር ውጭ ሆኖ አደጋ ደረሰባቸው። አንዱ የመንደሩ ነዋሪ ጂዩልን መስጠም ከጀመረው መኪና ውስጥ ሊያድነው ቢችልም ወላጆቹ ግን ሳይተርፉ ቀሩ።
ጂዩል እና ጃዮንግ ለመጀመሪያ ጊዜ የተገናኙትን በዛ ወቅት ነበር። ያ ሀዘን ያደረሰበትን የአእምሮ ጉዳት ስለ መንደሩ የነበረውን ትውስታ እንዲረሳ አድርጎታል። ከጃዮንግ ጋር የነበረውን ጊዜ ጭምር ዘንግቶት ነበር። አሁንም በሁኔታው እንደተረበሸ የወላጆቹን መቃብር ይጎበኛል። በዚያ ዕለት አንድ አዛውንት ልብ የሚነካ ጥያቄ ያቀርቡለታል። ላማቸው በጽኑ ትታመማለች። በምርመራው መሰረት ደግሞ በህይወት መቆየት የምትችለው ለጥቂት ጊዜ ብቻ እንደሆነ ታወቀ። አዛውንቱ ላሟን እንደ ቤተሰባቸው ስለማይዋት ስቃዋ በሰላም እንዲያበቃ የእንስሳት ሐኪሙን ይለምኑታል። ጂዩልም ጥያቄያቸውን ይፈጽምላቸዋል። ከዚህ አሳዛኝ ክስተት በኋላ አዛውንቱ በልጅነቱ ወላጆቹ ሲያርፉ አያቶቹ በቀብር ስራ ላይ ስለነበሩ እሳቸው ይንከባከቡት እንደነበርና ከጃዮንግ ጋር አብሮ ይጫወት እንደነበር ይነግሩታል። በመጨረሻም ጂዩል ሁለቱ ጓደኛሞች እንደነበሩና በዚህ አስቸጋሪ ወቅት ስታጽናናው የነበረችው እሷ መሆኗን ተረዳ። በሌላ በኩል የጃዮንግ ቀን አስደሳች አልነበረም። የጎረቤት መንደር ሰዎች እናቷ ጥላት ስለመሄዷ በሚናገሩት ክፉ ቃል ስሜቷ ተጎድቷል። በኋላም ሁለቱ ተገናኙ። ምንም እንኳን የልጅነት ጓደኛውን ለማግኘት ቢመጣም እሷን ቀድሞ ባለማስታወሱ ይቅርታ ለመጠየቅ ድፍረት አጣ። አደጋውና ትውስታው ሊያቀራርባቸው ሲገባ በተቃራኒው በመካከላቸው እንግዳ ስሜት ተፈጠረ። እንዲሁም ከትምህርት ቤት ጓደኛው ጋር የተጣላ ትንሽ ልጅ የሚሰጡት ምክር ተቃራኒ በመሆኑ መሃል ላይ ግራ መጋባትን ፈጠረ። በዚህ አጋጣሚ ጂዩል ትክክለኛው ወቅት አግኝቶ ጃዮንግ በልጅነቱ የነበረችው ትልቁና ውብ ትውስታ መሆኗን ገልጾ እሷን ስለረሳ ይቅርታ ይጠይቃታል። ከዚህ በኋላም በመካከላቸው ያለው ነገር በጣም ተሻሻለ። ጂዩል ይበልጥ ትኩረት መስጠትና በተደጋጋሚ ፈገግ ማለት ጀመረ። ይበልጥ እየተቀራረቡ ሲመጡ አብረው ጊዜ ያሳልፋሉ። የባህር ዳርቻ ይሄዳሉ፣ ይዝናናሉ፣ ምግብ ይጋራሉ፣ እንዲሁም የፍቅር እይታዎችን ይለዋወጣሉ። በሚያሳዝን ሁኔታ ግንኙነታቸው ወደ ቀጣይ ደረጃ ሳይሸጋገር የጂዩል የቀድሞ ፍቅረኛ ናፈከኝ በማለት መጣች። ከተለያዩም 1 ዓመት ሆኗቸዋል። ግንኙነታቸውን ያቋረጠችው እሷ ብትሆንም አሁን ግን ተጸጽታ እንደገና ልትመለስ ትፈልጋለች። ጃዮንግ ወዲያውኑ ቀደም ሲል የጠቀሳት የሴት ጓደኛው እሷ መሆኗን አስገምታ በጣም አዘነች። ይባስ ብሎም በመንደሩ ውስጥ ክፍት ክፍል ያለው የጃዮንግ ቤት ብቻ በመሆኑ ልጅቱ እዚያ እንድታርፍ ተገደደች። ነዋሪዎቹም ልጅቱ የሐኪሙ ፍቅረኛ እንደሆነች ስለሚያምኑ ጃዮንግ ጥያቄውን ውድቅ ማድረግ አልቻለችም። የጂዩል የሲኦል ጓደኛ በመንደሩ ይገኛል። እንዲሁም የቀድሞ ፍቅረኛው መምጣት ምክንያት እሱ የእንስሳት ሐኪሙ የሚሰራበትን ቦታ በኢንተርኔት ላይ ስለለጠፈ ነው። ሆኖም ጂዩል ወደ ጃዮንግ ሄዶ አሁን ፍቅረኛ እንደሌለው እንዲያስረዳ ያነሳሳው እሱ ነው። በሚያሳዝን ሁኔታ ጂዩል የልቡን ለመናገር ያገኘውን አጋጣሚ ሳይጠቀምበት ቀረ። የሚወዳት ወንድ የቀድሞ ፍቅረኛ በቤት ውስጥ ማስተናገዷ ሳያንስ በንግግራቸው መሃል ልጅቱ ጂዩልን መልሳ እንድታገኝ ጃዮንግን እንድትረዳት መጠየቋ በጣም ከባድ ነበር። ልጅቱ መጥፎ ስለማትመስል ጃዮንግ ሁለቱ አንድ ላይ መሆን እንደሚገባቸው ለራሷ አሳምና ጂዩልን ችላ ለማለት ሞከረች። እርሱ ግን ከቀድሞ ፍቅረኛው ጋር የመመለስ ምንም ፍላጎት እንደሌለው ለጃዮንግ ለማስረዳት ቆርጧል። ልጅቱም በጂዩልና በጃዮንግ መካከል ያለውን እይታ ተመልክታ እሱ ለፖሊሷ ስሜት እንዳለው ተረዳች። የቀድሞ ፍቅረኛው ተስፋ አልቆረጠችም ነበር። ጃዮንግ በደረሰችበትና ሁሉንም ነገር በተመለከተችበት ቅጽበት ጂዩልን በድንገት ሳመችው። ጃዮንግ ባየችው ነገር መረበሿ መደበቅ አልቻለችም። በእጇ የያዘችውን ሁሉ ጥላ ከቦታው ሄደች። በዚያው ቀን ለቅርብ ጓደኛዋ ሳንጊዮን የፍቅር ጥያቄ መልስ ሰጠችው። እሱን ለመውደድ ብትሞክርም ግንኙነታቸው ከጓደኝነት ሊዘል እንደማይችል ነገረችው። እሱም ውሳኔውን በጸጋ ተቀበለ። በፍቅር ባይሆንም እንደ ቀድሞ መዋደዳቸውን ለመቀጠል ተስማሙ። ጂዩል ከቀድሞ ፍቅረኛው ጋር ያለውን ነገር በሰላም ካበቃ በኋላ ሁለቱም የየራሳቸውን መንገድ መረጡ። አሁን ለጃዮንግ ስላለው ስሜት እርግጠኛ ስለሆነ በፒች ሳጥኖች መካከል ሆኖ ፍቅሩን ገለጸላት። እሷ ግን እንደ ልጅነታቸው ዳግመኛ ትቶኝ ይሄዳል በሚል ፍርሃት መጀመሪያ ላይ ጥያቄውን ውድቅ አደረገችው። ሆኖም ግን የቅርብ ጓደኛዋ ሳንጊዮን ከልቧ ስሜት መታገል እንዳለባትና በፍርሃት መሸሽ እንደሌለባት ነገራት። የሰራችውንም ስህተት ተረድታ ወደ ጂዩል በመሮጥ በድፍረት ሳመችው። ነገር ግን በዚያ ቅጽበት ሰው በመምጣቱ ለማቋረጥ ተገደዱ። በይፋ ፍቅረኛሞች ቢሆኑም በመንደሩ ሰዎች ትኩረት ውስጥ ላለመሆን ግንኙነታቸውን በሚስጥር ለመያዝ ወሰኑ። ስለዚህ ጂዩል ወደ ሲኦል ከመመለሱ በፊት ባሉት 2 ሳምንታት ውስጥ በሚስጥር ለመገናኘትና የፍቅር መልእክቶችን ለመለዋወጥ ሞከሩ። በሌሊት ወደ ሲኦል በመጓዝ መንገድ ላይ መክሰስ እየበሉ በደስታ ጊዜያቸውን አሳለፉ። ነገር ግን ግንኙነታቸው ተደብቆ መያዝ ቀላል እንዳልሆነ ተረዱ። ለብቻ ለመሆን ገለልተኛ ቦታ መፈለግና አብሮ ለመብላት ሰበብ መፍጠር አስቸጋሪ ሆነባቸው።
በመኪና ውስጥ ለመሳሳም ሲሞክሩ በልጆች መታወካቸው እንዲሁም በየጥጋጥጉ ሆነው የሚከታተሏቸው ወረኛ ጎረቤቶች ፈተና ሆኑባቸው። የሥራ ሁኔታ ቢሆንም ነገሮችን አላቀለላቸውም። መንገድ የሳቱ አዛውንቶችን መርዳትና የታመሙ ከብቶችን ማከም እንደ ሲኒማ ለመሳሰሉ የጥንዶች መዝናኛ የነበራቸው እቅድ ያበላሸ ነበር። በመጨረሻም እቅዳቸው ደጋግሞ በመበላሸቱ የተበሳጨችው ጃዮንግ የመንደሩን ራዲዮን በመጠቀም ለሁሉም ነዋሪዎች ጁኤል ጋር ፍቅር መጀመሯን በይፋ አወጀች። ለጥንዶቹ አስገራሚ ሆኖ ግን የመንደሩ ሰዎች አስቀድሞ ስለ ፍቅራቸው ያውቅ ስለነበር ከዚህ በኋላ መደበቅ አላስፈለጋቸውም። ብዙም ሳይቆይ ጁኤል ወደ ሲኦል ተመለሰ። በመካከላቸው ያለው ርቀትና ናፍቆት ግንኙነታቸውን ፈታኝ ያደረገው። አንዱ ሌላውን ለማግኘት ሲሞክር መንገድ ላይ ተላልፈው እሷ ወደ ዋና ከተማ ስትሄድ እሱ ደግሞ እሷን ፍለጋ ወደ መንደሩ ይጓዛሉ። ሆኖም ሲገናኙ ተያይተው እንደማያውቁ ያክል ሁሉንም ነገር በሞቀ እቅፍና መሳሳም ይረሱታል። ከጊዜ በኋላ የመንደሩ ፒች እርሻ በኢንተርኔት አማካኝነት ዝነኛ ይሆናል። ጃዮንግ ደግሞ የቅርብ ጓደኛዋ ሳንጊዮን ከፍቅረኛዋ ጋር በቪዲዮ ጌም አማካኝነት ቢሆንም ጥሩ ግንኙነት በመመስረቱ ደስ ይላታል። ደስታዋን ይበልጥ ያላቀው ግን ጁኤል በራሱ ፈቃድ በቋሚነት ወደ መንደሩ ለመመለስ መወሰኑ ነው። አያቶቹን በህይወቱ እንዲደሰቱና የእነሱን ክሊኒክ በመረከብና በመንደሩ ውስጥ ያሳለፈውን ህይወት መልሶ ለማግኘት ይመርጣል። ምንም እንኳን ነዋሪዎቹ ጣልቃ የሚገቡ ቢሆኑም ከሚወዳት ሴት ጋር በዚያ መንደር እየኖረ ብዙ ልጆች ወልዶ ቀለል ያለ ህይወት መኖር ይፈልጋል። ምክንያቱም በደስታ ለመኖር ከሷ ውጪ ሌላ ምንም ነገር እንደማያስፈልገው ተረድቷል። ታሪኩን በዚያ ያበቃል።